ዘማሪት የምስራች ስምኦን አልሞተች። ወደ የኋላዬን ትቼ የፊቴን ይዛለሁ ዝም ብዬ ወደ ሰላም የተወደዳችሁ ውድ ፋሚሊዎቼ፣ ዛሬ በእህታችን የምስራች ስምኦን ማረፍ ምክንያት ነው የመጣሁት። ብዙዎቻችሁ ጠይቃችሁ ነበረ። ምን ሆና ነው? ምንድነው? ካንተ ጋር ያላት ቅርበት ምንድነው? ምናምን እያላችሁ ብዙዎቻችሁ ስትጠይቁኝ ነበረ። የምስራች ስምኦን የምናውቃት በጣም ቅን፣ እግዚአብሔርን የምትወድ፣ እግዚአብሔርን የምትፈራ በጣም የተወደደች ዘማሪ፣ በብዙ ሰዎች ልብ ውስጥ ደግሞ ቅንነትን የዘራች፣ በብዙ ሰዎች ልብ ውስጥ ያለች ሴት ነች። ከኔ ጋር ያላት ቅርበት የጓደኝነት ቅርበት ነው። በጣም የምንዋደድ ጓደኛ ማቾች ነን። እንዲሁም በዚህ ሳምንት ከመታመሟ በፊት በዚህ ሳምንት መጣለው እንገናኛለን እያለች ነበር። እግዚአብሔር ግን የወደደውን አድርጓል እና በጣም ወደ እኔ ወዳለሁበት ከተማ ለመምጣት ዝግጅት ላይ ነበረች። ማለት እንደምንገናኝ ተስፋ አድርጌ ነበር። አርባ ምንጭም ለምስጋና ፕሮግራም እንሂድ ብላኝ ነበር። እኔ ግን በአንዳንድ ምክንያቶች ሳላገኛት እህታችንን ወደ ጌታ ሄዳለች። አንዳንድ ጊዜ ረፍዶ ከምናለቅስ ሳይረፍድ በፊት ማድረግ ያለብንን ብናደርግ ብዬ ከሷ በኋላ ትምህርት ወስጃለሁ። ብዙዎቻችሁ እንደምታውቋት እንዲህ ነው ተብሎ የሚነገርላት ልጅ አለች። እሷ በጣም ቅን ነች። የእውነት ከትላንትና ወዲያ ማለት ነው፣ ዛሬ ሮብ ነው፣ ሰኞ ዕለት ነው ማረፏ ማታ ላይ የተነገረኝ። እኔ ካለሁበት ሀገር ወደ አዲስ አበባ ሄድኩኝ። ከዛ በኋላ የነገሩኝ ነገር እውነት ነው። እህቴን ወደ ጌታ ሸኝተናታል። እግዚአብሔር ይመስገን። በሰዓቱ በጣም ተሰምቶኝ፣ በጣም አዝኜ፣ በጣም የቆጨኝና በጣም ተረብሼ የነበረው በተደጋጋሚ እንገናኝ ብላኝ ስላላገኘኋት እመጣለሁ እያልኳት ጊዜው ረፈደ እና እሷ እንዲሁም ድንገት መተን ሰርፕራይዝ እናድርገዋለን አይነት ነገር ስትል ሰምቻለሁና የሆነው ሁሉ እንኳን ሆነ፣ የቀረው ሁሉ እንኳን ቀረ። እህታችን ወደ ተሻለ ቦታ ዛሬ ሮብ አሁን የቀብር ስነ ስርዓት የተደረገ ነው። አሁን ይሄንን መሰራላችሁ ኦሬዲ ወደ 6 ሰዓት ከምናምን አካባቢ ነው። ይሄን ቪዲዮ አሁን የለቀቁበት ሰዓት ስንት ሰዓት እንደሆነ 11 ሰዓት ምናምን አካባቢ ይሆናል ብዬ አስባለሁ። የምለቅበት ሰዓት ስንት ሰዓት እንደሆነ በእርግጠኝነት አላውቅም። ነገር ግን በቃ እህታችን የምስራች ስምኦን ጀግና ናት። በቃ ጀግና ናት። ጌታን አገልግላ
ጌታን አምልካ ጌታን አንግሳ በተሻለ ክብር ወደ ጌታ ተሸኝታለች። ከዚህ በኋላ እሷ ያስተማረችን ትልቅ ነገር አለ። ከኔ ጋር በጣም ቅርበት ነበራት። በርግጥ እንዲሁም አብረን ብዙ ቪዲዮዎችን ሰርተናል። በጣም ብዙ ነገር አብረን አሳልፈናል እና እግዚአብሔር የሚያደርገውን ተሳስቶ የሚያውቅ አምላክ አይደለም። ደግሞ ብዙዎቻችሁ የምስራች ስምዖን ሞታለች ትላላችሁ። ዘማሪት የምስራች ስምዖን አልሞተችም። እደግመዋለሁ፣ ዘማሪት የምስራች ስምዖን አልሞተችም፣ አርፋለች እንጂ። ምክንያቱም ሞታለች የሚባለው ኮምፕሊትሊ የዘላለም ህይወቷን ስታጣ እኔ እንደሚገባኝ ዘማሪት የምስራች ስምዖን ሌላ ህይወት እየኖረች ነው። በላይ የዚህ የምድሩን ህይወት ጨርሳ የላይኛውን ህይወት እየጀመረች ነው እና ዘማሪት የምስራች ስምዖን አርፋለች እንጂ አልሞተችም። ለማንኛውም ያለው ነገር እንኳን ሆነ እንኳን እሷ ወደ ጌታ ሄደች፣ እረፍት አገኘች፣ ሰላም አገኘች። ፓስተር ዴቭ ሲናገር በጣም ያጽናናኝ አንድ መልእክት አስተላልፎ ነበር። እሷ የሄደችው ጭንቀት፣ ስጋት፣ ፍርሃት፣ ሞት፣ የተለያዩ ዘረኝነት፣ ምንቀኝነት፣ ስድብ፣ ሐሜት የሌለበት ቦታ ነው የሄደችው አለ። እውነት ነው። የሄደችው እንደዚህ አይነት ምድር ይሄኛው ምድር ላይ ሳይሆን በአብ ቀኝ ተቀምጣ ነው። እግዚአብሔር ይመስገን። እስኪ አንዳንድ ቪዲዮዎችን ላሳያችሁ፣ ከዛ የእሷን የሽኝት ፕሮግራም እንዴት እንደሆነም በዛው አሳያችኋለሁ። እስኪ እንየው። ለማንኛውም ቪዲዮዎችን ላሳያችሁ። ምስሪ የኔ እናት እንዴት ነሽ? አለሁልሽ። እግዚአብሔር ይመስገን። ምህረት የገነነለት የሚለውን በጣም ነው ስዘምሪው ደስ ያለኝና በጌታ ዘምሪልኝ። እሺ። ምህረት የገነነለት እግዚአብሔር የሚጠብቀው ይቅርታን የሚያረግለት እንደኔ ያለ ሰው ማን ነው? ምህረት የገነነለት እግዚአብሔር የሚጠብቀው ይቅርታን የሚያረግለት እንደኔ ያለ ሰው ማን ነው? አዲስ ነው ምህረቱ ማለዳ 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 ቁርሴ ነው ምህረቱ ማለዳ 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 ተኝቼ ተኝቼ ስነቃ የትናንቱ ነገር አበቃ። ተኝቼ ተኝቼ ስነቃ ያስለቀሰኝ ነገር አበቃ። የኔ እናት ዘመንሽ ይባረክ። የሙዬ እንዴት ነሽ? እግዚአብሔር ይመስገን። በዚህ አጋጣሚ ሃፒ በርዝዴይ። ዛሬ በልደትሽ ቀን ጌታን አመስግኝልኝ ወይም ደግሞ እግዚአብሔርን ግለጭልኝ በመዝሙር ብለሽ እንዴት ትገልጭልኛለሽ? አሁንም ብዛለኝ እንዲረዝም እድሜ አብልጬ ልጠጋ እንዲደምቅ ማታዬ ሁነኝ መዋያዬ በቀረልኝ ዘመን መንገድ የነጋ እስኪሆን ሙሉ ቀን ቀን ሲጨመርልኝ ቢረዝም እድሜ ለሌላ አይደለም ላንተ ነው ጌታዬ። ስለ ማንነት ጨምሬ ልዘምር ነገ ይናፍቀኛል አንተ እኮ እንዲህ ነህ። የኔ እናት ተባረኪልኝ። በዚህ አጋጣሚ ሃፒ በርዝዴይ። በሷ ሰላም ልበላችሁ መሰለኝና ሻሎም ሻሎም ትላላችሁ። ሰው ስታውቅ ሻሎም ሻሎም ብላችኋል። ሰላማችሁ ይብዛ። እሷ
ሁኔታ ቆሞ መውረድ በጣም ከባድ ነው። እሷ ላትመጣ እኔ ግን ሄድ ዝግጅት ላይ ነኝና በቅርብ እንገናኛለን ብዬ አስባለሁ። በጣም የምወዳት ብዙ ለፍቼባታለሁ፣ ግን እንዳሰብኩት አልሆነልኝም። ሀብቴም በሰማይ ነው፣ ምንም የለም። መላእክት ይጠሩኛል ከሰማይ በር ከፍተው፣ ከእንግዲህ የዓለም ፍጹም ቤት አይደለም። በካህናቶቻችን፣ በነቢያቶቻችን፣ በአባቶቻችን በመላው ሕዝብ ላይ የደረሰው መከራ በፊትህ ቀላል አይደለም ይላል። ምስራች ከትምህርት ቤት ጀምሮ ዩኒቨርሲቲ ደርሳ ትምህርቷ ከጨረሰችበት ጀምሮ በዝማሬ አገልግሎት በትንሽ ከጀመረችበት ጊዜ ጀምሮ 100%ን ለቤተሰብ ስትኖር የነበረችው። ከዚህ በኋላ ግን ለራሷ እንድትኖር ሀሳብ ነበረና እግዚአብሔር ግን አላለም። እስካሁን ያገለለችው ለእናንተ ይበቃል፣ ከዚህ በኋላ ለኛ አገልግሎት በሚል ጠርቷታል። ከትላንትና ጀምሮ በጣም ልባችን ይሰራል። በጣም ምርር ያለ ዝም እንባ ላይ ነበር ያለነው። አሁን ግን ሰባኪ ባስተላለፈ መልእክት ላይ ተጠቅመቻለሁ። ግን ጊዜያዊ ነው ሐዘናችን። የቅዱሳን ሞት በእግዚአብሔር ፊት የከበረ ነው ነው የሚል መዝሙር 116 ቁጥር 15 በእግዚአብሔር ፊት በእግዚአብሔር ዓይን ፊት ይሄ የከበረ እና የከበረ ብቻ አይደለም፣ ፕሪሺየስ ነው ነው ክብሩ የማይለመድ እየቀጠለ የሚሄድ እና እግዚአብሔር ቤተሰቦቿን ያጽናና፣ ቤተ ክርስቲያንን ያጽናና። አብራችሁ የምታገለግሉት ሁሉ እግዚአብሔር ያጽናችሁ። የጌታ ኢየሱስ ያጽና፣ ልባችሁ እግዚአብሔር ይደግፍ። ያለበት እንደ በጎ ፈቃዱ የወደደው የሚሰራ ሁልጊዜ መልካምና ትክክል የሆነ ልዑል እግዚአብሔር አምላካችንና አባታችን መሆን ያለበትን አደረገ። በመጀመሪያ የሚዬ የምስራች ምስሯ የምንላት እህታችን ወዴት እንደሄደች ልናገር እወዳለሁ። የማይነጥፍ ደስታ ወዳለበት በጉ ብርሃን ወደ ሆነበት በሽታ፣ አደጋ፣ ጭንቀት፣ እጦት፣ ምቀኝነት፣ ስደት፣ መናቅ፣ ንዴት፣ ክፋት፣ ጥላቻ፣ ብቸኝነት የመሳሰሉት
ሐዋርያው ጳውሎስ የሚያስቃትቱን የሚላቸው ነገሮች ወደ ሌሉበት በሰው እጅ ወዳልተሰራች ወደ ብፁዓን አገር ወደ ጻድቃኖች መንደር ነው የሄደችው። እህታችን የሙዬን እንዲህ ባለ ሁኔታ ለአንዴና ለመጨረሻ ጊዜ ላትመለስ ሸኝተናታል። ከዚህ በኋላ እኛ ነን ወደዛ የምንሄደው። እሷ በነበረችበት ወቅት ግን ያስተማረችኝ ትልቅ ነገር ቢኖር የእግዚአብሔርን ፍቅር አይቼባታለሁ፣ የእግዚአብሔርን መልካምነት፣ የእግዚአብሔርን በጎነት አይቼባታለሁ። በቃ የእግዚአብሔርን ባህሪ አይቼባታለሁና እንወዳታለን። ሁሌም በልባችን ትኖራለች። ለቤተሰቦቿ፣ ለመላው የኢትዮጵያ ሕዝብ መጽናናትን እመኛለሁ። ወዳቸዋለሁ። ቪዲዮቹን እንዳያችኋቸው ነው። በቃ እህታችን ትልቅ አሻራ አስቀምጣልን ሄዳለች። በተለይ ለብዙ ዘማሪዎች ምሳሌ ነች ብዬ አስባለሁ። ለብዙ አገልጋዮች ምሳሌ ነች ብዬ አስባለሁ። ለካ እሷ ስታመሰግን የምስጋና ፕሮግራም ስታዘጋጅ ቶሎ ለማገልገል ጥድፍ ስትል ለካ ይሄ እንደሚመጣ አውቃ ነው። በጣም እድለኛ ነች። ስለ እውነት ጌታ ምስክሬ በጣም እድለኛ ነች። በቃ እግዚአብሔር ያለ ምክንያት አይደለም የወሰዳት። የዚህ የምድሩን ጨረሰች። ደግሞ እዛ ላይ ሆና ደግሞ ልታገለግለው እግዚአብሔር ወደደና ወሰዳት። እግዚአብሔርን ለምን እንዲያረግ ተብሎ አይጠየቅም። የሚያደርገውን ተሳስቶ የሚያውቅ አምላክ አይደለም። እግዚአብሔርን ለማገልገል ተቻኩሉ። ያላችሁ ጊዜ ሳይረፍድ፣ ወጣትነታችሁ ሳይበላ፣ ይሄ የምታዩት እድሜ ሳያልቅ እንዲህ ሳይሟጠጥ እግዚአብሔርን ለማገልገል ተቻኩሉ። ከዚህ በኋላ የሙዬኔ ትልቅ ነገር አስተምራኛለች። ለማገልገል መጣደፍ፣ ለአገልግሎት መጣደፍን ያስተማረች። ለካ ለአገልግሎት መጣደፍ ላይ ቤት እያዘጋጀን ነው። ቤታችንን በላይ እያዘጋጀን ነው። እና እሷ ደግሞ በላይ ቤቷን አዘጋጅታ ነበር። የምድሩን ጨረሰችና ልክ ጳውሎስ እንዳለው ሩጫዬን ጨርሻለሁ እንዳለው እሷም ደግሞ ሩጫዋን ጨርሳ ወደ ተሻለ ቦታ ሄዳለች። ለመላው ለኢትዮጵያ ሕዝብ መጽናናትን እመኛለሁ። በተለይ ለቤተሰቦቿ፣ ለእናቷ፣ ለአባቷ፣ ለእህት ለወንድሞቿ፣ ለቤተሰቦቿ፣ ለጓደኞቿ መጽናናትን እመኛለሁ። እግዚአብሔር ሐዘናችሁን ያቀልላችሁ። በጣም ወዳችኋለሁ ውድ ፋሚሊዎቼ፣ የኦፊሻሊ ዩሲ የዩቲዩብ ቻናል ተመልካቾች የተሰማኝን ሐዘን የተሰማኝን ነገር ለመናገር ያክል ነው እና ብዙዎቻችሁም ደግሞ በጠየቃችሁ መሰረት ነው የወጣሁትና እየተናገርኩ ያለው። ወዳችኋለሁ። እግዚአብሔር ያክብርልኝ። ቀናችሁና ሌሊታችሁ ብሩህ ይሁን። እግዚአብሔር ከእናንተ ጋር ይሁን። ሐዘን በቤታችሁ አይግባ። ተባረኩ።